ጠብኝ አላቅም አንተ እንዳረክ አድርገኝ አንተ በደም ሸፍነኝ በለው ምን ከእግዚአብሔር የበለጠ ምን አለ ለኔ የሚወደዋል እንዴ በእናትሽ ከስንት ነገር አምጥቶ እኮ ነው ብልጥጥ አድርጎ እንትን ያለውኝ እና አምላኬ በጣም ነው የሚወደኝ እኔ ጓደኛሽ ልክ ናት እኔ አምላኬ በጣም ይወደኛል በጣም ለዛ ነው የሚፈትል ስለዛ እጅ አትስጥ ነገር ነው አውጥቶ እዚህ ያደረሰኝ እኔ እኔ ለምን እንደምልክ ታውቃለህ ኖ እንዳታብድ እኮ እንዳታብድ የሰው እንትን እየሰማ ምናምን እንዳታብድ አምላኬ ሆይ በቃ ፓወሩ ነኝ ጉልበቱ ነኝ ብለህ ቀን ከሌሊት ተንበርከክ ስሩ ጩህ ስማኝ በለው ከፈለክ ራቁትህን ቆመን ንገረው ክርስቶስን እሱ ብቻ ነው ሰውን የማይጥል መሃል መንገድ ላይ ማሂማ ወይ አሜሪካ አልወሰደችን ወይ ብራችንን አልመለሰች ሄደች አየክ ሰው እንዲ ነው ምን ሰውና ሰይጣን ግን እግዚአብሔር ግን ሰውን መሃል መንገድ ላይ አይጥልም ክርስቶስን አይጥልም ትናንትና እኔ ስጸልይ እንዲለዋል ትናንትና ከጎዳና አንስተኸኝ በክብር ሊሰተኸኝ ከዛን ደግሞ ህይወቴን ቀይረክ ለዚያ በቃ ደሞ ነገር እኔ ምን አጨናነቀኝ እውነት እኔ እንድተኛ ራሱ እግዚአብሔር ነው እንቅልፍ የሰጠኝ ተኛለሁ ተነስቼም በልቼ ሆዴን ከፈተልኝ ተመልሼ ተኛለሁ እና የነገው የትናንትናው አምላክ ነገም አለ ተነጎዲያም አለ ሺህ ዓለም ብትንቀጠቀጥ እግዚአብሔር ቻይ አምላክ ነው አሜሪካንን አላየካትም ሆሊውድ ላይ ምን አሉ እግዚአብሔር የለም ሁሉም ሰው ነው የሚያመሰግነው አሉ ያቺ የተቃጠለችው ሀገርና ልንገር የእግዚአብሔር ጉድ እኮ ተአምር ከዛ ብለው 24 ሰዓት አልሞላም የእግዚአብሔርን ኃይልና እንትን ብቻ ክርስቶስን ምን እንደዘነባባቸው አይታወቅም ከዛም ባንዲ አይደለ ያቺን የመሰለ የምታምር ከተማ ባዶ የሆነችው ያኔ ተደስቼባቸው ሳይሆን ቅጣት ነው እና እግዚአብሔር ያን ያህል ፓወር አለው እኔ እናንተ አሁን እንዲ ቁጭ እያልን እኮ ደርቀን መቅራት እንችላለን ሰው ስለዛ እንደዚህ አይነት ቸር አባት ስላለን ያኔ እሱ ላይ ራስን መጣል ነው እኔ ይውልክ አንደኛ ቲክቶክ ላይ ታወኩ ብዬ አጉል ፍቅረኛ ብዬ ስጨማለቅ ጭፈራ ቤት ሄድኩ ድሮ እንዲያል ነበርኩ እኔ ሰንበብ በደረሰ ቁጥር እግዚአብሔር ቤት ማልጠፋ ሴትዮ ጭፈራ ቤት መሄድ ጀመርኩ መጣጣት ጀመርኩኝ ሺሻ ማጨስ ጀመርኩ ሺሻ ድሮ ማጨሳለሁ ድሮ ኢትዮጵያ ያለው ብልሽት ነው ያልኩት አንተ ብልሽት እግዚአብሔር ታዲያ መጣና አናቴ ላይ ሲዶቁሰኝ በዙሪያ ያሉ ያኔ አብሮኝ የሚያጣጡኝ ምናምን አንድ ሰው የለም አንድ ሰው አጠገቤ የለም እኔ አሁን በዙሪያ ያለ እማትገምተው ሰው ነው ጓደኛዬ አብረን በቪዲዮ ልንታይ እንችላለን ግን ጓደኛዬ ያልሆኑት ናቸው አሁን ከጎኔ የቆሙት እነ መሲ እነ ሶል አሁን እኔ ክርስቶስን አንድ ቀን ከጎኔ ይቆማሉ ብዬ ማልገምታቸው ናቸው አሁን ከጎኔ ያሉት ሌሎቹስ አብረን ስንጨፍር ስንጠጣ የነበረ አብረን ስናስካካ የኔ ፍቅር የኔ ማር የኔ ስኳር ስንባባል የነበረው ጀርባውንቸውን አዙረው ጭራሽ ያሙኛል ማለት ነው ክርስቶስን እናምል ይሄን ሁሉ እግዚአብሔር በቃ ለቅጣቴ ነው ያመጣው አሁን በኋላ ጭፈራ ቤት ይጂ ቢል ይሞታል እንጂ ድሮም አልወድም እኮ ከሰው ጋር ለመመሳሰል ስል ነው እንጂ የሚሄደው ይሄ መጠጥ ቤት ብትለኝ ሺሻ ብትለኝ የደረሰበት ላልደርስ ክሎዝ ጓደኛዬ ክርስቶስ አባቴ ሞት እና እግዚአብሔር የባዳ ዘመድ ሰጥቶኝ ተማርኩበት በቃ ሁሉንም ነገር አየውበት ማን ወዳጄ ማን ጠላቴ እንደሆነ ወዳጄ ያሉት አሳየኝ እግዚአብሔር ወዳጅ መስለው አብሮኝ ሲያስካኩ የነበረ ለካ ከጀርባዬ ጉድጓድ ሲቆፍሩ የነበሩ ናቸው ግን ወዳጄ አይሆኑም ያልኳቸው እንዲሁ ብቻ አብሬ ሃይ እምላቸው ከጎኔ እንትን ሆኖኝ ታውቃለህ ሰነድ ሆነው ከጎንሽ ነን አይዞሽ በርቺ ሲሉኝ ባይኔ ያሳየኝ መድኃኒዓለም ይሄን ሁሉ ተማርኩበት በቃ አሁን ላይ እኔ ከድሮ ብረት ነው የምሆነው እግዚአብሔር የመቻል ጉልበትን ሰጥቶኝ ትንሽ ከጠነከርኩ ከድሮ ይልቅ ብረት ነው የምሆነው እኔ ለብሩ ሳይሆንም ለቅስሜ ነው ቅስሜን የተሰበረው እንጂ ብሩንም በዩቲዩብ ብቻ ነገ ሰርቼ ቴንክ ዩ ጋይስ ነገ ሰርቼ በእጥፍ አገኛለሁ በዩቲዩብ ብቻ ደይነ ከፍላለሁ እቁብ ሰብስበውልኛል እነዚህ ምልክ ጓደኞቼ እነ መሲ አሁን እኔ ገምቼ አላቅም መሲ ከጎኔ ትሆናለች እቁብ ሰበሰበችልኝ እና ሙኒ በቃ አማት ገምተው ሰው
ክርስቶስን ከጎኔ ቆመች። በቃ አባቴ ሶል እኔ ከጎንሽ ነኝ አለኝ። በቄ ከጎኔ ቆሙ። ታውቃለህ ያልገመትኩት ሰው የገመትኩትስ አንዳንዱማ በተለይ ዋትስአፕ እንኳን ቮይስ አላደረገልኝም። አይዞሽ የምትል ቃል እራሱ አላየሁም። ግን አወኩኝ። በቃ ለየኋቸው። እግዚአብሔር ይመስገን። በቃ ዜድ እና እኔ ተጣልተን ነበር። ክርስቶስን እኔና ጆከር ተጣልተን ነበር። በዚህ ጉዳይ ግን አይዞሽ ከጎንሽ ነኝ አሉኝ እና ብዙ ሰውን ለየሁበት። ያኔ ስም ጠርቼ ባልጨርሳቸውም ለየሁበት። ሰው ማነው ጥሩ ማነው ለኔ ወዳጅ የሚለውን ብዙ ሰዎች ስማቸውን ጠርቼ የማልጨርስ ሀቢባም ሁሉም ክርስቶስን ግን እግዚአብሔር ይመስገን ሊያስተምረኝ ነው። ቤታማ ዘፈኑን ላጋበዘች ክርስቶስን ብዙ ሰው በቃ እና ለየሁበት። ሰውን አየሁበት። ካሁን በኋላ ምንም ነገር ቢፈጠር አልነቃነቅም ከቦታዬ። ታውቃለህ ለምን? በቃ አየሁኝ ሰው ዓለምንም አየኋት። ጨፈርኩ፣ ጠጣው፣ አየሁኝ። ሁሉም ነገር ሲቀር ይቀራል። እግዚአብሔር ብቻ ነው እጅህን ድግፍ አድርጎ ከነቆሻሻነት ከነአጽያትህ የማይተውክ መድኃኒዓለም ብቻ ነው። መድኃኒዓለም ብቻ ነው የማይተውክ። ሌላው ሰው ነው። በዚህ ይሄ ተፈጠረብኝ አሁን ይሄ ተፈጥሮብኛልና አድቫንቴጅ እኔ ላይ ለመውሰድ የሚጥሩት ሰዎች ይሄ ሁሉ ጉዳይ አልፎ ነገ እናወራበታል። እኔ ላይ አድቫንቴጅ ለመያዝ አሁን ይሄ ጉዳይ ተፈጠረብኝ አይደለ? የሚዲያው ጫጫታ አለ፣ ህግ በዛ ጋራ እንትን ተብሏል። በብዙ ነገር እንትን አልኩ። በቃ እኔ ላይ አድቫንቴጅ ለመያዝ የሚሮጡት ሰዎች ግን ነገ ታፍሩበታላችሁ። በጣም በሚገርም ሁኔታ ማለት እኔ ላይ አድቫንቴጅ ለመያዝ ያውን እያያችሁ ታሪክን ይቀየራል። እኔ በዚህ አልተራጠርም። ታሪክን ይቀየራል። ብዙ ነገር አልፏል። ሳሪ አልሀበሻ ክርስቶስን ሳሪ አልሀበሻ ምን አለች? እኔ ዱባይ ብቻ ልምጣ እዚህ አይደለችም። እኔ ከጎንሽ አንድ ሰውን አንድ ነገር ስጡኝ ብለሽ እንዳትጠይቂ ያለችኝ ክርስቶስን አንድ ሰው አንድ ብር ስጡኝ ብለሽ እንዳትጠይቂ እኔ ያለው ከጎንሽ አለች። አረ እኔ ብር አልፈልግም። እኔ መች ለብሩ አይደለም። እኔ ከጎንሽ ነኝ። በቃ እኔ እናትሽ አለው እንዴ ነው ያለችኝ ክርስቶስን ደውላ ብቻ አለፈ። ያልፋል። እኔ አልጠራጠርም። እግዚአብሔር ቀን አለ። ሲያልፍ ደግሞ ሲወራኩ አሁን ድሮ ያሳለፍነውን አስበው። ካለ እናት ማደግ ስቃይ አይደለም? ያሳለፍከውን እስቲ ድሮ አስበው። ያንተ የነበረክን ነገር የሄድክበትን መንገዶች አስበው። አሁን ላይ ስደርስ አለፈ አይደል የምትለው? ይሄም ያልፋል። የጊዜ ጉዳይ ብቻ ነው። አሜሪካ ሄጄ እንዴት ቲክቶክ እንደምሰራ እየተለማመድኩ ነበር አልሽ። ክርስቶስን መንገድ ላይ ሲሄድ ምን እላለሁ? መንገድ ላይ ሲሄድ ጋይስ አሜሪካ ገባሁ እላለሁ። አሁን እነዚህ ሰዎች እንዴት ይቋቋሙታል? እንዴት ገባሽ ቢሉኝ እንዴት ልላቸው ነው? እልና ደግሞ መላልሼ ሂሳብ ሰራለሁ። መላልሼ የሰው ስም አትጥሩ። እዚህ ጋር ታርቀናል። አላማትም እህቴ ነች። ስሟን አትጻፉ። ታርቀናል። ግደሉኝ። አላማም ታረቀን እኮ ሲጀመር ገዴ ናት ልጅቷ። ተዋት። የሰው ስም አትጻፉ። አለፈ። ሲጀመር ደግሞ ሰው ይቅር ለእግዚአብሔር ከተባባለ አልፏል። ያ ነገር አለፈ። መስከረም 17 ዛሬ ነው አይደለም? ዛሬ መስከረም ዛሬ ነበር ኤምባሲ እንገባለን ያለችው አይደል? እኔን ያለችኝ ዛሬ ነው የአሜሪካ ኤምባሲ እንገባለን ያለች። እኔ ምንም ኤምባሲ የለኝም። እኔ የትም ኤምባሲ የለኝም። እኔ ኤምባሲው አይጥፋል። ዛሬ 18 ነው ወይ? ትናንት ነበረ። አላላይ ይወፋሽ ወለ ዱንያ ወለ አኺራ ያ ረቢ ላይ ይወፋሽ ያ ረቢ።
አይ 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 ይበለን ሰው ያለ ልክ አምነን ነው ገደል የገባ ይበለን። እንግዲህ ግን ሁሉ ዛሬ 18 ነው። ትናንትና ነበር ማለት ነው አሜሪካ ኤምባሲ የምንገባው። ውይ እግዚአብሔር ውይ ይቅር ይበልሽ አባቴ። አለችበት ልጆቹም ቢሆኑ ምንም የሆነ ትምህርት ቤትም በሆነ አጋጣሚ ኢትዮጵያ ሕዝብ የሰዎቹን የቤተሰቧን ፎቶ ይዞ በቃ በሆነ አጋጣሚ ሴትዮዋ ልትወጣ ትችላለች። ከዛ መጠቆም ነው ትያዛለች። መያዙ አይቀርም እኮ ትያዛለች። ለህግማ ትቀርባለች። እኔ በዚያ አልጠራጠርም። አትያዝም ብላ ነው ትያዛለች። ይሄ ሁሉ ህዝብ ነች ደግሞ ሌቦች ትላለች። ከቅድም ጀምሮ የኔ ፋራ ዝም ብዬ ሰማሁሽ። ምን ሰረኩብሽ? ከቤትሽ ብር ተበድሬሽ ይሆን እንዴ? ሂጂ። የተበደርኳቸው ራሱ አፋቸውን ሞልቶ እንዲያላሉ እኔ ብሎክ ላጠጣሽ። እንደው ለራሴ ስንት ችግር አለብኝ። ብሎክ ላርግሽ አላርግሽ ይህ አጠጣሁሽ፣ ደግ አደረኩሽ። እንዴት አመናችኋት ይላል። እንዴት ነው ያመንሻት ፋሲካን? እኔ እንዴት አላምናትም? ትታመናለች። ክሎዝ ጓደኛ ትሆን ካለችም እኔ እና እሷ በማስታወቂያ በፀጉር ቤት ተዋወቅን። ምን አለች እንደው ዱባይ ኑኑ ብለሽ ሀቢቢ ካምቱ ዱባይ ስትይ ሰምተን መጣን። እንግዲህ እንዴት ነው አቀባበልም ፀጉር ቤቱን በደንብ አስታወቂልኝ ምናምን አለች። እሺ አልኩ። ከዛን ማስታወቂያ ሰራውላ። ከዛስ ማሂ በሚለው በቲክታኩ ጊፍት መስጠት ጀመረች። እንደውም እኔ ብዙ ጊዜ ጌም ተጫዎች ትለኛለች። በስራ ቢዚ ስለሆንኩ ካርጎ አይደል ምልከው ካርቶን ስሸከም ስለምውል ይደክመኛል። ማታ ማታ እንደውም ብዙ አልገባም። በገባ ቁጥር ግን ይሄንን አበባ ከላይ ታወርደዋልኛለች። ይሄ አበባና ጋላክሲ ነው በብዛት የምትሰጠኝ። የሬሳ አበባ ነው መሰለኝ ስታወርድልኝ የነበረው። እንዴን ቀይ አበባ ትበትንልኛለች። ትንሹን አንበሳ ሰጣኝ ታውቃለች፣ ትልቁን ሰጣኝ ታውቃለች። አታውቅም። ብዙ ጊዜ አንድ ቀን ብዙ ጊዜ ጊፍት ሰጣኛለች። እንዴት አልመናት ታዲያ? ለጊፍቱም ሳይሆን ጥሩ ሰው ነች። ደግሞ በአካል ስንተዋወቅ ይበልጥ ወደድኳት። ቴንክ ዩ ጋይስ። ይበልጥ ወደድኳት፣ ይበልጥ አመንኳት። እንዴት አላምናትም? ለምን እቺ ሴት መልአክ እኮ ነው የምትመስለው። 7 ወር ቀልድ አይደለም። 7 ወር እኮ ማለት ልጅ የሚወለድበት ጊዜ ነው። የ7 ወር ልጅ እኮ ይወለዳል። ያንን ጊዜ ነው እንግዲህ 7 ወር በሙሉ እንትን ያልነው። 7 ወር በሙሉ ነው እንግዲህ። የሴትዮዋ ምላስ ነው ምላሷ ጤፍ ይቆላል። በስማ እኔም አሁን ምላሳም ነኝ እላለሁ፣ ግን በሷ ደግሞ ምድር ላይ ግን አንተ ነው የሸወደች። እንዴት እኔን አትሸውድ? አሁን ሚኪ እንደውም ጎበዝ ነው፣ ወንድ ነው፣ ብልጥ ነው። ጌታም ጌታ አለው። ወራህ በዶ የጀነን ሀዘዘ ለምን ይጥስል ፊኒ አሸሪን መራሐስ ያላሁን አሚን ወኪል ፊክ አንዱ ዝም ብሎ ይደውላል። ተወኝ ከላይ ስወጣ አወራካለሁ ነው ዝም ብሎ ይደውላል። ቁም ነገር የሚያወራ ይመስል ጅብ ከሄደ ውሻ ጮኸ። ብልህ ናት። ኧረ እሷ ሰይጣን ናት። ቁጭ ብላ እያየች እኮ ነው የሚሆነው። ቲክቶኳን ከፍታ ቁጭ ብላ ሁሉን ነገር እያየች ነው የሚሆነው። አሁን እያየችን ነው። ኦፍ ኮርስ እንደዛ ነው የሚሆነው። እያየሽኝ ከሆነ እንደው በቁሉ ቢይዤሻለሁ። የሰውዳውንም ቢሆን ላኪው በእናትሽ ዝም አትበይ አንቺ። ክርስቶስን እያየሽኝ ከሆነ እንደው ባርባራቱ በምታምኝ ይዤሻለሁ። ላኪው የሰውዳውን ብቻ አንቺ እየሰማሽ ከሆነ ከዛ በኋላ እኔ የኔን ገንዘብ ከሆነ ቢዩ አልፈልገውም። የሰውዳውን ብቻ ላኪ። ታውቂያለሽ ከማን እንዳስበደርሽኝ። ከዛ ውጭ አታናግሪኝ፣ አላናግርሽም። መቃብሬ ላይ አትቆሚ፣ መቃብርሽ ላይ አልቆምም። እሺ ያው የብርቂንም መልሽላ በቁሉ ቢው። ልጅቷ ድሮውንም ትክክል አይደለችም። ብርቂን ነው ነገራት እየሰማኝ ከሆነ ክርስቶስን አጽያት ይሆንብሻል። በተለይ የብርቂ ብር ደም ነው የሚሆንብሽ። የብርቂ ብር ደም ነው የሚሆንብሽ። ክርስቶስን ኃጢአት ነው። አረ ብሩን መልሺ ማሂ፣ በገብርኤል መልሺ፣ ክርስቶስን መልሺ። ከዛ በኋላ እኔ ብሎክ ራሱ አረግሻለሁ። ብሩን አስገቢና ከዛ እኔ መቃብሬ ላይ አትቁሚ፣ መቃብርሽ ላይ አልቆምም። ማየትም አልፈልግም። አንቺን ገደል ግቢ። ነራታያት ሞች
እያየች ይሆናል እኮ በፌክ